ሶስቱ ነው ስጋ ቤት ገቡ። ምላስና ሰንበር ጥሬ ያዘዙ በሉ። እሺ ግማሽ ሰዓት እንደቆዩ ቁርጠት ሁሉም ቆረጠኝ አሉ። ከዛ ስጋ ቤቱን የመክሰስ የመጠየቅ መጣ ልጁ በ15 ቀኑ ነው። እስከ 15 ቀን ራሴን አላቅም ነበር። ልጁ መጣ ከሶ ምን ብሎ ወንድምየው እናቱ መቀሌ ናት ይዞ ሄደ። ወንድሙ አንደኛው 08 ቤተሰብ የለውም ተቀበረ። ሶስታቸውም ናቸው የሞቱት? አዎ ሶስቱም ባንድ ቀን። ልጄን አላገኘው ከሰስኩኝ። እነሱ ታሰሩ ተያዙ። ስጋ ቤቱ ተዘጋ። ልጄን አላገኘው። ግን እኔ በጣም በህይወቴ የጎዳኝ የልጄን መሞት ነው። ታሞ ሳይሆን በድንገት ምግብ መመረዝ ባንድ ቀን ሞተብኝ። ቄሶችም እየገዘቱኝ ነው። እኔ ምንድነው አዘነች፣ ጥቁር ለበሰች፣ ጸጉሯን ተላጨች እንድባል ሳይሆን እኔ በልቤ ማምነው በቃ ጥቁሩን ልብስ አውልቀው ልጄን ረሳዋለሁ በማለት ነው 7 አመት ሙሉ የለበስኩት። እሺ ከዛ ስል ደግሞ ወደ ውጭ አርሰናል ሆንኩ። የአርሰናል ደጋፊ አሁንም ያርሰናል ኳስ አለ ከተባለ 5 ሰዓትም 6 ሰዓትም ሄጄ ወጥቼ ነው ማየው። ካለም ወርልድ ካፕ አሁን ተጀምሮ የዓለም ኳስ ከሱ ዳኝነት ተወገደ። እንስሳ ውሻ፣ ድመት ምናምን በጣም እንደሚወዱትና እርሶን ሲያዩ በሩቅ እንደሚከተለው ሰምቻለሁ። እስኪ ስለነሱ ይንገሩኝ። ሰላም ተመልካቾቻችን እንደምን ሰነበታችሁ? ይህ የጋድ ፖድካስት ፕሮግራማችን የምትከታተሉ ቤተሰቦቻችን ዛሬ ደግሞ በአዲስ የተደበቁ ለህዝብ አስተማሪ ይሆናሉ ያልናቸውን ፕሮግራሞች ዛሬ ጀምረናል። አብራችሁን ቆዩ እና አስተማሪ የሆነ ለህዝብ ተደራሽ ይሆናል ያላችሁትን እናንተም ከታች በመናስቀምጠው ስልክ ቁጥራችን እየጻፋችሁ እየደወላችሁልን መቅረብ ትችላላችሁ። ዛሬ ከወይዘሮ አይናዲስ ጋር የምናደርገው ቆይታ አለ። አብራችሁን ቆዩ። እንዴት ነዎት? እግዚአብሔር ይመስገን ደህና ነኝ። ሰላም ሁሉ ሰላም እግዚአብሔር ይመስገን። እንኳን ደህና መጡልን። እንኳን ደህና ቆያችሁኝ። አንዳንድ ጥያቄዎችን ልጠይቅዎት ነው ስለ እርሶ ታሪክና እስኪ ከመጡበት ከመጀመሪያ እስከ መጨረሻው እንዴት ነው እስኪ አጫውቱኝ። እስኪ ስለ ህይወት ታሪኮ እስኪ ይንገሩኝ። የመጣሁት ከአዲስ አበባ ነው ማለት ያው እዚህ ነው ተወልዶ ያደረኩት? አዎ አይ ተወልጄ ያደኩት ጎጃም ደብረ ማርቆስ ነው። ኦኬ ልጅ ሆኜ ነው የመጣሁት። የተማርኩት እዚህ ነው። እሺ እና ተምሬ ባለሁበት ሰዓት ትምህርት ቤት እንትን ብዬ ጨርሼ የተወሰነ ስራ ስሰራ አጋጣሚ ልጅ ወለድኩኝ። እሺ ከዛ ልጄም ከኔ ጋር አብረን ስንኖር ልጅ ከጓደኛ ነው አግብቼ ምናምን ሳይሆን እኔና ልጄ ስንኖር ስራ ነበር። ምንድን ነበር የሚሰሩት? መጀመሪያ ፊያት ነበር የምሰራው። እሺ ከዛ ወጣሁኝና 8 አመት ያህል ሰርቼ ፊያት ከዚህ በፊት ኦርቢስ ሚቸልኮት አሚቼ ምናምን ነበር የግል ካምፓኒ። እሺ እዛ ተቀጥሬ ስሰራ አጋጣሚ ካምፓኒ ይወረሳል በማለት ጣሊያኖች በ30 ደቂቃ ስብሰባ ሊኩዴሽን ክፈሏቸው ሰራተኞች ተባለ። እሺ ተከፈለን። 31 የደረቅ ጭነት 18 አውቶቡስ መንግስት ሰጠን ተደራጁ ብሎ ኮሚቴ መረጥን፣ ገንዘብ ያዥ መረጥን። 3 ወር ያህል ደሞዝ ከፈለን። ከዛ በኋላ ይኸው አሁን እንደሚበላው እየተከፋፈሉ የመረጥናቸው ሰዎችም ተሰደው አለቁ፣ ሞቱ፣ ተው ነውኛ እና ለረጅም ጊዜ ያጎቴ ሚስት እህቶች ነበሩና በቃ በዛ ተበሳይተው ልጄንም እኔንም በጥሩ እንትን ሲረዱን እሺ እነሱም ከሀገር ወጡ። ሲወጡ ስራ አጣው፣ ተበሳጨው። የሚረዳኝም ጓደኞቼም አልፎ ነበር። መጨረሻ ላይ ማስታወቂያ አይቼ መንገድ ላይ ስራ ጽዳትና ተላላኪ ከ10ኛ ክፍል በላይ እንቀጥራለን ብሎ ክፍለ ከተማው ለጥፎ ነበረ። ተፈተንኩ፣ አለፍኩ። እዛ ተቀጠርኩ። ከ2006 ስራ ጀመርኩ እስከ 2017 18 አሁን ህዳር 1 ጀምሮ ጡረታ ወጣሁ። እሺ ጡረታዬም ተከበረልኝ። 4600 ብር ይከፍሉኛል እና አሁን ያለሁበት ቤት በጣም ትንሽ ነው። ግን እኔ በጣም በህይወቴ የጎዳኝ የልጄን መሞት ነው። ታሞ ሳይሆን በድንገት ምግብ መመረዝ ባንድ ቀን ሞተብኝ። የሱም የማትሪክ ውጤት
ሪዛልቱ ጥሩ ነበረ። ገባለሁ ማራለሁ ሲል በመሀል እንዲህ ሲቀር የሱን አለማሳካት ትምህርት ቤት ስኮላር መጣት ተፈተኑ ተባለ። አለፍኩኝ ጀመርኩ። ኦኬ ምንም 5 ሳንቲም የዛን ጊዜ በዲፕሎሙ እየከፈልኩ ስማር ተመረኩኝ በጥሩ ውጤት። ትምህርት ቤቱ ሸለመኝ። ነፃ ትምህርት እሷ በቀኝ እስከምትል በዚህ እድሜ አስተማሪ ማለት ነው ትምህርት እድሜ እንደማይወስነው አስተማረችን ብለው የልጄን ህይወት ታሪክ አጥንተው ትምህርቱን በነፃ ሰጡኝ። ይኸው 4ኛ ዓመት ደግሞ በአሁኑ ዓመት በ2018 ጨርሼ ወደ 5ኛ ገባሁ። እስቲል እየተማርኩ ነው። እዚሁ አያይዤ የምጠይቀው ማዘርያውን ልጆ ከሞተ ስንት አመቱ ነው? አሁን 6 አመቱ ጥቅምት 3 አለፈ። አሁን የሚቀጥለው ጥቅምት 3 7ኛ አመቱ ነው። ከዛ በኋላ እንግዲህ ልብሶትንም አልቀየሩ። ከዛ በኋላ 7 አመት ከሞተው በኋላ እኔ ለእግዚአብሔር ቃል ገብቻለሁ። ብዙ ሰውም እየወቀሰኝ እየተቆጣኝ ቄሶችም እየገዘቱኝ ነው። እኔ ምንድነው አዘነች፣ ጥቁር ለበሰች፣ ጸጉሯን ተላጨች እንድባል ሳይሆን እኔ በልቤ ማምነው በቃ ጥቁሩን ልብስ አውልቀው ልጄን ረሳዋለሁ በማለት ነው 7 አመት ሙሉ የለበስኩት። አሁን ግን 7 አመት ሲሞላው ሁሉ ነገር ይቀራል። አዎ እና አሁን ይሄንን 6 አመት ሙሉ ቀላል አመት አይደለም። 6 አመት በጣም ረጅም ጊዜ ነውና ምን አይነት ህይወት አሳለፉ? ከዛ በኋላ ስራ እየሰሩ እየተማሩ እየተዳደርሽ ነውና አንቺ በይኝ ስላልሽ ነው እንግዲህ አንቺ ምን እየተዳደርሽ ነውና የቤት ኪራይ ከፍለሽ ተምረሽ በዚህ እድሜ ከዛ በኋላ 6 አመቱን እንዴት አለፍሹ? 6 አመቱ ምን ይመስል ነበር ከሀዘን ጋር? እስኪ ምንም አልታወቀኝም። የሚገርምሽ ቤት ኪራይ የምከፍለው 3000 ብር ነበር። አሁን መንግስት ያተመነው እንትን ነው 4000 ብር የገባብኝ የሆነብኝ። ከዛ በኋላ እስከ መብራት እስከ 6000 ብር እምልሽ ብዙዎቹ ጓደኞቼ ድሮ የሚያውቁኝ ልጄን የሚያውቁ ይረዱኛል፣ ይሰጡኛል እና ይሄን ያህል ቸገረኝ ብዬ ያው ማረርኩት ቀን የለም ከልጄ ሀዘን በስተቀር። ትምህርት ቤትም በቃ በጣም ደስተኛ ሆኜ በራሴ ፍላጎት ነው እንትኑንም የጨረስኩትም አሁንም መማረው። ግን አሁን ነው እንደው ዱብዳ የሆነብኝ ከስራ እንደዚህ አሁን ቶሎ ወጣለሁ ብዬም አላሰብኩም። ይቅጥር እንትኔን የስራ ማቆሜ ወዴት መዋል በጣም ያስጠላል። እሱ ነው እና የኔ ሆቢ እንስሳት ወዳለሁ፣ ኳስ ወዳለሁ። በፊትም ገና ስቀጠር ጀምሮ ኳስ ጨዋት ነበር። ልጄም በጣም ኳስ ይወዳል፣ የቡና ደጋፊ ነው። እኔ ደግሞ አሁን የአርሰናል በጣም ቀንደኛ ደጋፊ ነኝ። በአጠቃላይ የኔ ሆቢ አሁን ኳስ ወዳለሁ። ግን ምንድነው መሰለሽ አሁን በጣም የጨለመብኝ የችግር ሳይሆን የጦስ ሳይሆን እቤት መዋል በቃ አንቺ ስራ አለኝ ብለሽ ወጥተሽ የምትገቢው እና እቤት ስትይ በጣም ልዩነት አለ። አዎ እቺ ሳምናውን ደግሞ የ5ኛ አመት በሳምንት 2 ነው። ያው ሪሰርች ስለሆነ የምትማሪው በፊት እንኳን አትሊስት 4 ቀን 3 ቀን ክላስ አለኝ እያልሽ ታሳልፊያለሽ። ፕላስ ስራቱ ያለሽ እቤት ስትይ ግን በጣም ደስ አይልም። አዎ እና አሁን ወደ ኋላ ለመልሰውትና ስለ ልጆ አሟሟት ቢነግሩን ምን ሆኖ እንደሞተ። ልጄ ከጓደኞቹ ጋር 3 ሆነው ስጋ ቤት ገቡ። ምላስና ሰንበር ጥሬ ያዘዙ በሉ። እሺ ግማሽ ሰዓት እንደቆዩ ቁርጠት ሁሉም ቆረጠኝ አሉ። በአጋጣሚ 12 ሰዓት መጥቶ እሱ በር ላይ ምን ነው ሚኪ ስለው ኧረ ማዘር ከጓደኞቼ ጋር ምላስና ሰንበር በላን፣ ግማሽ ሰዓት እንደቆየን ቁርጠት ስፕራይት ጠጣን፣ አምቧ ጠጣን፣ ምንም አልተሻለንም አለ። መጣ ያው ለኛ ባበሻ ያለው ነው የባህል እንትናችን ፌጦ ምናምን ዋጥ ብዬ ሰጠሁት። ሐኪም ቤት አይወድም በተፈጥሮ ዳፕ እየሰጠ ከግማሽ ሌሊት በላይ ሆነ። ኦኬ ከዛ እንደ ጸበል ሰጠሁት እንዲያስታውቀው ሊወጣ ይተናነቀዋል። እንደዛ ስንል ሰዓቱ እየገፋ ሲሄድ ሐኪም ፋርማሲ ሄድኩኝ። ኪኒና መጣው አንድ ስጫዋል ጧት ስጫዋል። መጨረሻ ላይ የማይሆን ሲሆን ጎረቤት ላዳ ያለው መኪና አለ የፍሬ ባል እሱን የጄ ጥሪልኝ አልኳት። ጠራ 12 ሰዓት ምናምን መጣ። ቦርቸሌ ራሱ ወጥቶ በመኪና ገባ። ፍሬቸሩ ላይ ተኛ አለችው። ተኛ። ልክ ሲወጣ ምን እንደሆነ አላውቅም። ያዋነቀው መሰለኝ
ሞተ። ይኸው ነው በቃ። ከዛስ ወደ ምርመራ ምንም አልወሰዱትም። እህቶዬና እዛው ግቢ ያሉት ምናምን በቃ ከሞተ ቢሄድም ሌላ ነገሩ እንትን ስለሚል በቃ እንወስደው ምናምን ብለው እኔ ራሴ ደም ስለማላቅ ወደ ቤት አመጡት። ከዛ ስጋ ቤቱን የመክሰስ የመጠየቅ መጣ ልጁ በ15 ቀኑ ነው። እስከ 15 ቀን ራሴን አላቅም ነበር። ልጁ መጣ ከሶ ምን ብሎ ወንድምየው እናቱ መቀሌ ናት ይዞ ሄደ። ወንድሙ አንደኛው 08 ቤተሰብ የለውም ተቀበረ። ሶስታቸውም ናቸው የሞቱት? አዎ ሶስቱም በአንድ ቀን። አሁን እኔ አልፈልግም። ቆያ ስጋ ለማን ተዘጋጅቶ ነው እነሱ እኔ ምንም ማቀው ታሪክ ዞር ብዬም አልጠየኩም። ፖሊስም ለማጣራት አልጠየኩም። እኔ እሱንም መጠየቅ አልቻልኩም። እንዴት አልጠየቁም? ግን ታስቻለውት ምን አገኛለሁ? ልጄን አላገኘው ማለት ለእነሱ እንትን ያልተባለ ነገር እንዴት ሊሰጣቸው እኔ መስልሽ ልጄን አላገኘው። ከሰስኩኝ፣ እነሱ ታሰሩ፣ ተያዙ፣ ስጋ ቤቱ ተዘጋ። ልጄን አላገኘው። በቃ እግዚአብሔር እሱ የስራቸውን ይስጣቸው ያደረገው ብዬ ለእግዚአብሔር ነው የሰጠሁት። እንደው ከዚህ በፊት ከሰዎቹ ጋር ጸብ ምንም አይነት እሱ ከሰው ጋር ተጣልቶ ወይ ከጓደኞቹ ጋር ሌሎች ከማንም ተጣልቶ አያውቅም። ኦኬ ከማንም ጸብ የለውም። እሱ ሁሉ ሰው ነው የሚወደው እና በቃ ልጄን ማገኘው ቢሆን የትም በሄድኩኝ እንኳን የትም፣ ግን ልጄን ስለማላውቅ ምንም ነገር አልፈልግም። ሌላ ልጅ የለዎትም? የለኝም። እሱ ብቻ ነው ልጄ። በቃ ህይወቴ ጨለመ። በቃ ከሱ በኋላ ምንም ህይወት ያለኝም እስካሁን ስራ ላይ መቆየቴም እግዚአብሔር ይመስገን በጣም ነው የማመሰግነው። አሁን እየተማርኩ ነው ብለውኛል ቅድም ያቋረጥንበት ላይ። አሁንም እየተማሩ ነው። እንደው አልከበደዎትም በዚህ እድሜ? በጣም ደስተኛ ነኝ። ትምህርቱም ይገባኛል። በደስታ ነው የምማረው። ኦኬ አንድ ቀን እንትን ብሎኝ አያውቅም። የአስተማሪዎችም ድጋፍ አለ፣ የተማሪዎችም ሌላ የሚረዳ አካል አለ ከርሶ ጋር እና የሚኪ ጓደኞች አሉ፣ አንዳንዴ ውጭ አሉ፣ እነሱ ይረዱኛል። እዚህም ደግሞ አካባቢ ሰፈር በነፍጹም በኩል በዓል ሲሆን ብር ይልኩልኛል። እኔ ምንም እስካሁን ይሄ ነው ብዬ ያማረርኩት የለም። እኔ ምንድነው አሁን ቤቷ በጣም ትንሽ ቤት ናት፣ በጣም ጠባብ ናት። እንደው አትሊስት እንደው ከሰው ጋር ለመገናኘት እንደው ሰፋ ያለ ማለት እንደው አንድ ክፍል ቤት ሆኖት እንደዛ አይነት ባገኝና እንትን ብል ደስ ይለኛል። ግን እዚህ ያለሁበት ቤት ሰዎቹ በጣም ጥሩ ስለሆኑ መልካም ስለሆኑ አንድ ቤት አሁን 21 አመት ተቀመጥኩ ማለት ረጅም ጊዜ በጣም ቤተሰቡ ውጡ አይሉም፣ ኪራይ ጨምሩ አይሉም። ሶስቴ ቢበሉ ሶስቴ ጠርተውሽ ነው የሚበሉት። የለኝም የምበላው ካልሽ ከራሳቸው ሰጥተው ነው። በሰዎቹ ጥሩነት እስካሁን ድረስ እዛ ቤት አለ። አሁንም አመሰግነው የቤቱ ባለቤት መቶ አለቃ ተክሌ፣ እሳቸው አሁን ሞቱ። ኦኬ አሁን 40ቸው ያለፈው ነው። ባለቤታቸው አሉ፣ ልጆቻቸው አሉ። እግዚአብሔር ይመስገን እስካሁን የከፋይ ነገር የለም። አሁን ምንድነው መሰለሽ ትልቁ የኔ ህይወት የጨለመ ቤት በመዋሌ አሁን ጡረታ ከወጣሁ በኋላ ጎንበስ ቀና የሚል ስራ ያጥንት መሳሳት አለብኝ፣ ወገቤን የነርቭ ስትረስ አለብኝ። ጎንበስ ቀና የሚል ስራ ሳይሆን ዝም ብዬ ውዬ የሚሸጥም የሚሰራም በቃ መስራት የምችውን ነገር ሰርቼ ብገባ ደስ ይለኛል። አዎ ግን አይከብደውትም ወይ? አሁን ባለው ነገር አይከብደውትም? አይከብደኝም። በጣም ደስ ይለኛል። ለምን መሰልሽ? አዎ ማርያም፣ እሺ አሁን የትምህርት ቤት 12 ሰዓት ገብተን 2 ሰዓት ነው የምወጣው አይደለም። እኔ አሁን ሰርቼ ብገባ እኔ እንጃ የበለጠ እንደውም ጥሩ እንትን ይኖረኛል ብዬ ነው ውስጤንም የሚሰማኝ እና ይሄው ነው። ሌላ ምንም ነገር የለም። አሁን ትምህርት የሚማሩት የልጄን አላማ ለማስቀጠል ነው ብለውኛል። እና እስከ ምን ድረስ ተምረው ምን እስከ የት ነው የሚሄድ? የርሰው አሁን 5ኛ ዓመት ነሐሴ ነው የሚጨርሰው። ከሱ በኋላ እግዚአብሔር ያውቃል። የልጄን አላማ በዲግሪው አሳካው ብዬ ነው እኔ የማስበው። አሁን እንግዲህ ገና ነሐሴ ላይ 1 አመት ይቀረኛል ማለት ነው። የሚቀጥለው አመት ነው። አምስት አረጉት አይደለ? አሁን ነበር የምንመረቀው። እሺ አሁን ያው 1 አመት የትምህርት ቤት ነው የሚማሩት? ድሪም ኮሌጅ ራይል ኦኬ ያለው በቃ ይኸው ነው። የልጄን አላማ ለማሳካት ነው እኔ የምማረው። ሁለተኛ ደግሞ ደስ ብሎኝ ነው የምማረው። ትምህርት ቤት ሲሄዱ ምን ይባላሉ ተማሪዎች፣ አስተማሪዎች? በጣም ደስ ይላቸዋል። ሞራል ነው የሚሰጡኝ። በጣም አፕሪሺየት ያደርጉኛል። ኦኬ ሁሉም ደስተኛ ነው። ደስተኛ ናቸው።
አንድ የሰማሁት ሳለ በእርሶ ሰፈር እንስሳ ውሻ፣ ድመት ምናምን በጣም እንደሚወዱትና እርሶን ሲያዩ በሩቅ እንደሚከተለው ሰምቻለሁ። እስኪ ስለነሱ ይንገሩኝ። እሱ ከኳሱ ማይተናነስ ነው የእንስሳቱ። እንስሳት በጣም ነው የምወደው። እሺ የታመመ ካል እስከሚድን አስታምመዋለሁ። ለምን መሰልሽ? ከየት አምጥተሽ ነው? ስራ የለሽ፣ ሌላ ነገር የለሽ፣ እንዴት ለእንስሳት ታበያለሽ ብለሽ ከጠየቅሽ አሁን ለምሳሌ ምግብ ይተርፍሻል፣ ይተርፋቸዋል፣ እዚህ አርጉልኝ እላለሁ። እዚህ ኳስ የማይበት ቤት ደግሞ ምግብ የተመላሽ ይሰጡኛል። ያንን በፌስታል አደርግና ላገኘሁት ውሻ በሙሉ እያደልኩ እሄዳለሁ። ከሌለኝም ዳቦ ቢሆን ገዝቼ እሰጣለሁ። እንስሳት በጣም ነው የምወደው። ውሾቹን ጠርቻቸው አይደለም፣ ያቁኛል በመልክ ገና ሲሄድ ይመጣሉ። ግማሹ ያመሰግነኛል፣ ግማሹ ይሰድበኛል፣ ግማሹ ይመርቀኛል። እኔ ከምበላ እነሱ ቢበሉ ነው ደስታዬ። ኳስ የወደድኩት እኔ ፒያሳ ካፌ ተሰራ ነው በ81። እሺ ለምን መሰለሽ? ጊዮርጊስ፣ ሰለሞን ሊቾ፣ እነ ሙልጌታ ከበደ፣ እነ ገብረ መድህን ኃይሌ የሚያርፉት ገነት ሆቴል። እኔ ፊያት እየሰራው ገነት ሆቴል ነበር የምኖረው ደህና ገንዘብ ስለማገኝ እና እነሱ የሚያርፉት እዛ ነው። እነ ሰለሞን ደግሞ ፊያት ነው የሚሰሩት። ለነሱ ቲፎዞ ሆነን እንሄዳለን። እነሱ ይጫወታሉ ኳስ። እሺ ከሚቸልኮት እስከ ኦርቢት ከሚቼ ይጋጠማሉ። ጣሊያኖች ደግሞ ለኛም ትጥቅ አስመጡልን ለሴቶቹ። ቮሊቦል እንጫወታለን። ከዛ እንደዛ ስንል ጊዮርጊስ ሲጫወት ስቴዲየም ሄደን እንገባለን። በዛ ወደድኩኝ። እሺ ኳስ በቃ ከዛ በኋላ ደጋፊ ሆን። ከዛ ወደ ቡና ልጄ ቡና ስላዳላ ጊዮርጊስን ትቼ ወደ ቡና ሆንኩ። እሺ ከዛ ስል ደግሞ ወደ ውጭ አርሰናል ሆንኩ። የአርሰናል ደጋፊ አሁንም ያርሰናል ኳስ አለ ከተባለ 5 ሰዓትም 6 ሰዓትም ሄጄ ወጥቼ ነው የማየው። በጣም ነው ደስ የሚለኝ። በህይወቴ ከሚያስደስተኝ ነገር እንደ እንስሳትና እንደ ኳስ የለም። በጣም ደስ ይላልና አሁን ባለፈው አሸንፋችሁ ነበረኝ፣ ነገር ግን መጨረሻ ላይ ተሸነፋችሁ አይደል? አይ በዳኛ ሌብነት ነው የተሸነፍነው። ሻምፒዮን ሊግ ዳኛ ሰርቆን ዘርፎን ነው ዓለም ያወቀው ነው እንጂ በአርሰናል ደግሞ አይደለም። ፕሪሚየር ሊግ ነው ያሸነፍነው። አሁን ግን ሻምፒዮን የዳኛ ሌብነት ነው የተሸነፉት። አዎ እሱም ደግሞ ዳኛው ሌባ መሆኑን አርሰናልን መበደሉን ከዓለም ወርልድ ካፕ አሁን ተጀምሮ የለም የዓለም ኳስ ከሱ ዳኝነት ተወገደ። ትክክለኛ በሆኑ አፍሪካ ቢሆን እንደ ሞሮኮና እንደ ሴኔጋል ዋንጫው ለአርሰናል ይመለስለት ነበር እንጂ አርሰናል ምን ጊዜም ቢሆን ወደፊት አርሰናል። ቅድም እንዳሉኝ በጣም ጥሩ የሆነ ኑሮ ይኖሩ ነበረ። የሚያርፉት ገነት ሆቴል ነበረ። ከዛ ተነስተው ደግሞ አሁን ትንሽ በጣም በሚጎዳ መልኩ ከልጆ ሞት በኋላ እንዴት ነው እየገፉ ያሉት? አሁን ገነት ሆቴል እኮ መጀመሪያ ብዬ ስራ ከትምህርት ቤት ስቀጠር እንደነገርኩሽ ካርዲክስ ክለርክ ነው የተቀጠርኩት እና ደሞዙ ደግሞ ከመንግስት መስሪያ ቤት የውጭ እንትን ስለሆነ ደሞዙ ጥሩ ነበረ። ኦኬ ገባሽ? ከዛ እኔ ተማሪ ሆኜ ነው ማለት በትምህርት ቤት ነው ቦይፍሬንድ ሆኖ አግብቼው ሳይሆን እንትን ያልኩትና እንዳጋጣሚ እናቴ ልጄንም ይዛው ሄደች ጎጃም ማለት ነው እና ያኔ ገነት ሆቴል ገባሁ። አንድ ክፍል ተከራይቼ 300 ብር ነው ያኔ ገነት ሆቴል ደሞዙ። የፊያሳ ካፌት ጥሩ ደሞዝ ነው የሚከፍለው፣ እንደ መንግስት መስሪያ ቤት አይደለም። ያው ድራይ ክሊኒንግ ግዛዋል፣ ልብስሽ ይታጠባል፣ ክፍልሽ ይጸዳል፣ ምግብ ከራስሽ ነው፣ ሌላ ነገር ኩክ አድርገሽ መብላት ትችያለሽ። እንደዛ ስንኖር ድርጅቱ እንዳይወረስ ፈርቶ እንደነሚቸልኮት እንደ ኦርቢስ ደርግ ይወርስ ነበረ። ይወረሳል ብሎ ፊያት ዘጋ። በ30 ደቂቃ ስብሰባ ሊኩዴሽን ከፈለን። ከፈለንና 18 አውቶ ህዝብ ማመላለሻ ነው የገዛው ቤቱን። አሁን መንገድ ትራንስፖርት ሎጂስቲክ ሆኗል። ህዝብ ማመላለሻ ገዛን። 10 ሰራተኛ 10 ወንድ 1 ሴት፣ እኔ ብቻ ከስፔር ፓርት ወሰደን። ህዝብ ማመላለሻ ቀጠረን፣ አንበሳ አውቶቡስ። እዛ ስንሰራ 3 አመት ኮንትራት አሰራን። ከዛ በኋላ ቋሚ ያደረገን። ከዛ ሴፍቲ ኔት አልመጣም። ሰራተኛ ይቀነስ ተብሎ ሲቀነስ ደሞዛችን የኛ ከፍ ያለ ስለሆነ ከህዝብ ማመላለሻ እኛን ቀነሱን። ሲቀንሱን 18 አውቶቡስ 30 ደረቅ ጭነት ሰጠን። በዚህ ተደራጅታችሁ ስሩ ብሎ እሺ መረጥን። ገንዘብ ያጅ ምናምን መርጠን
አንድ 3 ወር ደሞዝ ከፈለ። ከዛ በኋላ ተከፋፈሉት። አሁን እንደሚደረገው ነገር ሁሉ ነገር ጠፋ። በቃ እኔም በጣም አዘንኩ፣ ተበሳጨው። አንቺ ምን ይዘሽ ወጣሽ እዛ ላይ? ምን ከዚህ ማመላለሻ ምንም አልሰጡንም። ሊኩዴሽን ብቻ ፊያት ሊኩዴት አድርጎ 9 ብር ሰጠን የአንድ ወር ደሞዝ። እሺ ሌላውን በሉት። እንደው በዛን ጊዜ መንግስትስ የቀበሌ ቤት ምንም አላመለከትኩም፣ አልጠየቅኩም፣ አላመለከትኩም፣ ምንም ነገር አላረኩም። ይገርምሽ ያኔ ምንም አይገባኝም ነበር። እንዲህ እንዳሁኑ ቢሆን ይገባኝ ነበር። ያኔ ምንም አይገባኝ። ከዛ እንደዛ ሆነን ስንኖር ያጎቴ ሚስቶች አሉ፣ በጣም ጥሩዎች፣ በጣም ሀብታሞች። ለአንድ ልጅሽ ነው የምትጨነቂው፣ ላንቺ ነው። እኛ እናለብስሻለን፣ እኛ እናበላችኋለን፣ እኛ ኪራይ እንከፍላለን፣ በቃ አትስሪ ምናምን አሉ። ያው ልጅነት እንደምታውቂው ከነሱ ጋር ሆዬ ስል መጨረሻ ላይ ኤርትራውያን ይውጡ ሲባል ችግር የመጣ ከዛ በኋላ። እሺ ከዛ በቃ እኔም ልጄም መጣ፣ እዚህ ምስራቅ ድል ገባ። 6ኛ ክፍል አመጣሁት። እንደው በዚያ ያይዤ እንደው ወደ ኋላ ልመልሰውትና የልጅሽ አባትስ? እሱ እኔ እኮ አልኩሽ በቦይ ፍሬንድና በገርል ፍሬንድነት ነው እሱና እኔ ልውሰድ አለ ልጁ። አባቱ ጣሊያን ነበር፣ እዚህ ነበር የሚሰራው አባቱ። ልውሰድ ስም ይሰጠዋል። እኔ ባልጠበቅኩት ነገር ስለሆነ በቃ አስጠላኝ። አይሄድም ልጁ፣ አልሰጥም አልኩ። በዚህ ተናዶ አያትየውም አባትየውም ሄዱ። ልብስ አንድ ካልሲ ገዝቼለት አላውቅም። ከዛ ነው የሚላክለት። በገንዘብ አይረዳውም፣ ልብስ ነው የሚልክለት። አጎቶቹም እሱም መጨረሻ ላይ በቃ ከሱ ጋር ያለን ምንም አይነት ግንኙነትም የለን፣ ምንም ነገር የማይረዳ ነው። ከዛ በቃ እስከ መቼ ነው ሰው የሚረዳን ሚኪ? እኔ ስራ ልፈልግ ምናምን ብዬ እንዳጋጣሚ ቤተክርስቲያን ሄጄ ስወጣ ማስታወቂያ ያየሁ እዛ ካሳንቺስ ጽዳትና ተላላኪ እንቀጥራለን ይሄን ያህል ምናምን። እኔ ማን ነኝ? ለምን ሰርቼ እንትና ኧረ ማዘር እንዴት እንደዛ ግድ የለም እኔ ሰርቼ እንኖራለን። ተፈተንኩ፣ አለፍኩ፣ ተቀጠርኩ። እስከ 7000 ብር ደርሻለሁ። አስቢ ደሞዝ እንትን ክፍለ ከተማ በየጊዜው ቤቴ የቤት ኪራይ፣ የወተት፣ የትራንስፖርት፣ የሰርቪስ ማትጠቀሚ ከሆነ ብር እንደዛ ምንም አንድ ቀን ሳይርበን ሳይቸግረን በቃ እኔ የራበኝ የቸገረኝ የተደፋብኝ ልጄ ሲሞት በቃ እሱ ስቲል እስካሁን ድረስ ምንም ሊወጣልኝ አልቻለም። እግዚአብሔር ይመስገን። አሁን ይኸውልሽ ምንም እኖራለሁ አለሁ። ጓደኞቼም እህቶቼም ብዙ ነገር አድርገውልኛል፣ ወዳጆቼም። በእውነት ነው የምልሽ እኔ ምንም ክፉ ጊዜ ያለው ያሳለፍኩ ራበኝ ጠማኝ ያልኩበት ጊዜ የለም። እና አሁን ደግሞ ይችን 4600 ብር እግዚአብሔር ይመስገን ቤት ኪራይን ከቻለልኝ አሁን ቤት ኪራይ ይከፍላሉ 4000 ብር እስከ መብራት እስከ 4000 ነው ኪራይ፣ እስከ 6000 ይከፍላል። በቃ ሌላ ምንም እኔ ሌላ ገቢ የለዎትም? ሌላ ገቢ የለኝም። አሁን እንደነገሩኝ ጡረታው 4000 ብር ነች። የሕክምናም ለምግብም በቂ አይደለም። እና እስኪ ይሄን ጠቅለል አድርገው ቢያንስ በወር ምን ያክል ወጣ ነው? ምን መሰለሽ ሕክምና አሁን እግዚአብሔር ይመስገን ዲፕሎም ስመረቅ የሸለሙኝ ገንዘብ በየግል ሆስፒታል ታከምኩኝ ካለምንም ችግር። እሺ ከዛ በኋላ ጤና መድን መጣ። ጤና መድን ደግሞ መንግስት ሆስፒታል እንደፈለግሽ ትታከሚያለሽ። ከዛ በላይ ግን ብታከም አቅሙ ቢኖረኝ እርግጥ እስከዛሬ ድረስ እድን ነበር። አለቀ 20 ሺህ ብር። ላንሴት የታወቀ ነው፣ ማርሻ የታወቀ ነው። በቃ አለ የተባለ ሐኪም አልቀረኝም። የሚያዙት ኦቨር እንትን ነው፣ የማራ ያዛሉ፣ ስቲስካን ያዛሉ፣ ያጥንት በስ አሁን ምንድነው የደመደሙት እነሱ ሰርጂካል ኒውሮ ሰርጂካል ነው ትራንስፈር የሆንኩት። እኔ ደግሞ ሰርጂካል አልሆንም፣ እንዲሁ ዝም ብዬ እኖራለሁ እንጂ ኦፕራሲዮን አሁን አጥንት ተከፍቶ እዚህ ቀለበት ታስሮ አልሆንም ብዬ እየታገልኩ ነው በፊዚዮቴራፒ። አሁን በ16 ነው ቀጠሮ። እርግጥ አቅሙ ቢኖረኝና ደህና ገንዘብ ቢኖረኝ ጥሩ ሕክምና ባገኝ በደንብ እንደምድን አውቀዋለሁ። ግን ከአቅም በላይ ስለሆነ እዚሁ በመንግስት ሆስፒታል እየታገልኩ ነው። እንደው በእኛ ፕሮግራም እንግዲህ አንዳንድ ደጋግ ኢትዮጵያኖች አሉና እንደው ሊረዳዎት ቢሞክር አካውንት አለዎት? አለኝ። ስልክ ቁጥር ደሞዝ የምወስድበት አካውንት አለኝ። እንደው ይህን ፕሮግራም አይተው ሊያግዙ ወይም ደግሞ ሊረዷቸው የሚፈልጉ ብዙ ኢትዮጵያኖች አሉና አካውንታቸውን ከስር እናስቀምጥላቸዋለን፣ ስልክ ቁጥራቸውን ከስር እናስቀምጣለን። እየደወላችሁ እንግዲህ እርሶን ማግኘት ይቻላል። ይቻላል። ምን እስኪ መልእክት እንግዲህ አስተላልፉላቸው እስኪ።
እኔ እንግዲህ እናንተ ነው ማመስገን ያለብኝ። እንደዚህ ደረጃ አድርሳችሁ እናንተ በመጠየቃችሁ አመሰግናለሁ። ሌላውም ቢሆን መልካም አስተሳሰብ፣ መልካም እርዳታ፣ መልካም ነገር ማድረግ የሚፈልግ ካለም እግዚአብሔር ይጠብቃቸው፣ ይባርካቸው። ሌላም ምለው ነገር የለም። በመጀመሪያ ግን እናንተ ነው በጣም ማመስገን የሚገባኝ። በተለይ ፍጹምን ከናንተ ጋር ያገናኘኝ ለረጅም ጊዜ የልጅን ሞት ወይም አላማ ለማሳካት እየተማርኩ ነው ድል ብለዋል። ብዙ የኢትዮጵያ እናቶች አሁን እንዳንቺ በሀዘን የተጎዱ ብዙ ኢትዮጵያኖች አሉ በተለያየ ነገር ላይ። እንደው ምን መልእክት አልሽ የምታስተላልፊው? እንደዚህ አይነት ችግር ሲያጋጥም ሀዘን ሲያጋጥም እንዴት ነው ማለፍ ያለባቸው? ያንን ችግር ተቋቁመው እንዴት ነው ራሳቸውን ማዳን የሚችሉት ማከም የሚችሉት? እስኪ ያለፍሽበትን ነገር እስኪ ሰፋ አድርገሽ ንገሪን እስኪ። እኔ መቼም ትልቁ ነገር የልጄን ሀዘን ቀነሰልኝ ወይም ደግሞ እረፍት አገኘሁ የምለው በትምህርት ቤት በመማሬ ነው። ሰው ስላጽናናኝ፣ ሰው አይዞኝ ስላለኝ፣ ሰው ስለረዳኝ አይደለም፣ ገንዘብ ስላገኘው አይደለም። ማንም ሰው ከሞት የሚቀር የለም፣ ሁሉም ይሞታል። ግን እግዚአብሔር እንደው ካለ ከሱ ጋር ትግል የለም፣ የፈለገውን ማድረግ ይችላል። እኔ መቼም የትምህርት ቤት የልጄን እንትን በጣም ተካፍሎኛል። ለምን ሰው ሞተ ሲባል ሻርፔን ነጥቄ ሄጄ ወዬ ነው በየለቅሶ። አሁን ያ ሁሉ የለም እና እግዚአብሔር እንደው ለሱ ሰጥተው ልጄን ነፍሱ ማርልኝ ብለው ራሳቸው በራሳቸው የሚያጽናናቸውን ደስ የሚላቸውን መንገድ ይዘው ቢከተሉ ከማልቀስና ከማዘን እኔ አየሁ ይጎዳል እንጂ አይጠቅምም። ይሄን ነው ማለት የምፈልገው። እንግዲህ አንቱ እያልኩኝ እየተዘበራረቀ ነው ስናገር የነበረው። በፈቃደኝነት አንቺ በይኝ ተብዬ ነበር፣ ግን አንቱ እላለሁ አንቺ እላለሁ። ችግር የለም። እስኪ ወደ ኋላ ልመልስሽና ልጅነትሽ ግን ምን ይመስል ነበረ? ይመስለኛል አሁን ያለሽ ጥንካሬ ከልጅነት ጋር የመጣ ነው። መቼም አንድ ሰው ትልቅ ከሆነ በኋላ ይህንን የመሰለ ጥንካሬ፣ ስራ ወዳድነት አይመጣምና እስኪ ስለ ልጅነትሽ ትንሽ እስኪ ንገሪ። እኛ አይነት ትውልድ በጣም ትንሽ ከስራ ጋር ትንሽ የተራራቅን ነውና ካንቺ ደግሞ ከኛ ትንሽ እንትን ያለ ስለሆነ እስኪ እሱን የልጅነትሽን እስኪ ትንሽ ወደ ኋላ መልስ አድርጌ ልጠይቅሽ። እኔ ልጅነቴ ምልሽ እኔ ማስተር በጣም ቆንጆ ነበር ይላሉ። በጣም ብዙ ሰው ነገር አሁንም በጣም ቆንጆ ብዙ ሰው እንትን ይላሉ። እዚህ ትደርሽ ነበረ፣ አንቺ እኮ እንደዚህ ነው፣ በራስሽ እንትን ነው፣ ይሄው ልጅሽን ምድል ያበላ ሁሉ ይወቅሰኛል ይለኛል። እኔ ወደ ኋላ ተመልሼ እንዲህ ነው ብዬ ምንም ያዝኩት ነገር ስለሌለ አንድ ፍሬ ነገር የምለው ነገር ስለሌለ ይሄ ነው ብዬ የምለው ነገር የለም። ግን ምንም እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። ልጅ ሆኜ ስማርም እዛም ስራ ስገባ ሁሉ ነገር እንትን ነው። ግን ይሄ ነው ብዬ የምለው ነገር የለም። ምንም የከፋኝ አሁን የሚጸጽተኝ ነገር የለም። እንዲህ ባደርግ ኖሮ ልጅ ሆኜ እኮ ይሄን ባደርግ ኖሮ እዚህ ደረጃ ደርስ ነበር ብያለሁ። ለምን እግዚአብሔር የፈቀደው ነው የሚሆነው፣ እግዚአብሔር ያልፈቀደው አይሆንም። እዚህ ራሱ ደረጃ መድረሴ ራሱ በጣም ራሴን አመሰግናለሁ። ለምን ብዙ ፈተና አለ በሰው ልጅ ህይወት የሚደርስ ሁሉን አውርተሽ አጨርሹም። እውነት ነው። ስለዚህ አሁንም ቢሆን እግዚአብሔርን ከማመስገን በስተቀር እኔ ምንም ይሄ ነው ይሄ ከፋ ይሄ በዚህ ከፋኝ በዚህ አጣው በዚህ ሆንኩ ምለው ነገር የለም። እንደው አንድ ቀን ግን እንደው እቺን ቤት ሰፋ ያለ ቤት ተከራይቼ እኔ ከሚወዱኝ ሰው ጋር ቁጭ ብዬ ቡና ጠጥቼ በልቼ ምን ብዬ አሁን ቤት ብትመጪ እንደዚህ እዚች ጋር እቺ አልጋለች አንድ እንደዚህ መሳይል አንድ ቴሌቪዥን አለ እዚች ጋር ቁጭ ብለሽ ነው ምንም እንትን የምትይው ነገር የለም። ይሄንን እንግዲህ በእኛ ፕሮግራም እንግዲህ ይሄንን የምትከታተሉ ውድ ተከታታዮቻችን ለዚች እናት የሆነች ትንሽዬ ቤት በኪራይ ከተገኘ የሚገዛ ካልተገኘ ደግሞ ኪራይ ከፍለን እናስቀምጣታለን የሚሉ እናገኛለን ብለን ተስፋ እናደርጋለን። ከታች አካውንታቸውና ስልክ ቁጥራቸውን እናስቀምጣለን። በጣም እርግጠኛ ነኝ ይሳካልናል ብዬ ተስፋ አደርጋለሁኝ። እና ቤት እንደሚከራዩ ወይም ደግሞ ገዝቼ አስቀምጣቸዋለሁ የሚሉ ብዙ ደጋግ ኢትዮጵያውያኖች አሉ። ሕክምናም አላቸው። የጤና መድን ነው ብለውኛል። እሱን
ሁላ እንደሚረዱት ተስፋ አደርጋለሁ። ብዙ ደጋግ ኢትዮጵያኖች አሉ እና እስኪ አሁን መለስ ብዬ ደግሞ በጣም በማዕረግ እንደተመረቁ ሰምቻለሁ። እንዴት ነበር እስኪ ምርቃቱ? ይኸውልሽ እንዴት መሰልሽ፣ እኔ ተናግሬ ሳይሆን ትምህርት ቤት በቃ መኪና ይገጨኛል። አንድ ወቅት ላይ አይን ምርመራ ሄጄ 4 ኪሎ መኪና ገጭቶኝ ይሄ አጥንት የተሰበረና ይዘውኝ የገጨኝ አሳክሞ ሲሆን እንትን ሲል እየተመላለሽ ነው እንትን የምታደርጊው ምናምን ብሎ ሐኪሙ እንትን ሲል ፋይናል ፈተና ነበረ። ምንም አይነት መፈተን አለብኝ ብዬ እንደዛ እንደታሸገ ይዘውኝ ሄዱ። እንደታሰረ ፈተና ልፈተን ዳይሬክተሩ መጣ። ምንድነው እንደዚህ ሆነ ነው ኤግዛም ትወስዳለች ስትድን ትምጣ ብሎ መለሰ። በጣም ይደነቃሉ። ከዛ እንትኑ ምን እንትን ልንመረቅ እዚህ ኡራኤል ጋር ያለው ሆቴል ዲሊዮፖል ነበርና አንዳንድ ካርድ ነው የሚሰጥሽ። እና ዲኑ ጠራና እኔ ላንቺ በተለይ አንድ ካርድ ጨምርልሻለሁ አለ። የምጠሪው ሰው ምና እህት ያለች እኔ ግቢያን እህት ያለች ለሷ እና የእህቴ ልጆች አሉ ፎቶ እንዲያነሱኝ እነሱ ልጥራቸው ብዬ ለካ እነሱ ይከታተላሉ። ሁልጊዜ ጸጉሯን ትላጫለች፣ ቦርቦር ጥቁር ትለብሳለች ሴትዮ። አሁን ለ3ኛ አመት ነው ምን ሆና ነው ምናምን ትምህርት ደግሞ እንደዚህ ፈተና አትወድቅም ብለው የህይወት ታሪክን ይከታተሉልሻል። ከዛ ምን አለ እንዲኑ ባክሽን ለካርድ ለሰጠሹ ሰው በጣም እንዳይቀሩብን በወንበር ስለምንከፍል አንዳች ስልኩን ስጭን ይላል። እኔ ምንም ቦታም አልሰጠሁት፣ የእህቴን ስልክ ሰጠው። እህቴ ጋር ደውለው እባክሽን የልጇን ፎቶግራፍ ቴክስት አድርጊልን ይሏታል። ከዛ ሲሏት ያን ፎቶግራፍ ቴክስት አደርግላቸዋለች። ያን በትልቅ ባነር ሰርተው የህይወት ታሪኬ በሙሉ ሚኪ በምን እንደሞተ መቼ እንደሞተ ምን እንደሆነ እኔ እንዴት እንደሆንኩ ምናምን ታሪኩ ተነበበ። ዛ ዲኑ ጽፎ አሁን ልንመረቅ ስንል አካውንቲንግ ዲግሪዎች እንደዚህ ናቸው፣ እኛ ዲፕሎሞች እንደዚህ ነው። እኔ ቁጭ ብያለሁ። አይን አዲስ ወርቅ ነው ይላል። አንተ አካውንቲንግ ዲግሪ ምሩቅ አለ እንደ አይን አዲስ ወርቅ ነው የሚባል እለዋለሁ ልጁ። ኧረ እኔ አላውቅም። ምን ነው ደነገጥሽ አለኝ። አይ ስሜ ስለሆነ አካውንቲንግ ውስጥ ማለው አይን አዲስ ወርቅ ነው ብዬ ስለው እኔ አላውቅም አለ። አሁንም ደጋግሞ ተጣራ። ዲኑ መጣ። አንቺን እኮ ነው ብሎ የት ልግባ? ጠቅላላ እዛ የተመረቀው በሙሉ ለቅሶ የህይወት ታሪኩ የሚኪ በምን እንደሞተ ሁሉ በሙሉ ተነበበ ጽፎ። ጠቅላላ ለቅሶ ተመርቆ የመጣው አበባ የተሸለመ ሽልማቱ ሁሉ እኔ ላይ የዋሳው ዲን ይሄ ለኔ አይገባኝም፣ ለሷ ነው የሚገባት። እህቶቼ እንዳለ ዲኑ ዳይሬክተሩ ለቅሶ፣ የእናት ባንክ ስራ አስኪያጅ ለቅሶ በለቅሶ በቃ እኔም በቃ ከዛ ማቆም አልቻልኩም። ያ ሁሉ ሆነ። ከዛ መጨረሻ ላይ መዳሊያውን አመጣ። ይሄማ ላንቺ ነው የሚገባ ለኔ አይገባኝም አለ። እሺ ብዬ ከዛ ወረድን። ምሳ ይዘውን ሄዱ። የውድስ ግራጁዌሽኑ በእንደዚህ አይነት ሁኔታ ነበረ። ደስ ይላል። ከዛ በኋላ እኔም ትምህርቱን ማቆም አልፈለኩም። አሁን ደስ እያለኝ እየተማርኩ ነው። ይሄን ከጨረስኩ በኋላ ደግሞ እግዚአብሔር ያውቃል። ይሄንን የኢትዮጵያ መንግስት ራሱ ይሄንን ማየት አለበት ብዬ ተስፋ አደርጋለሁ። አይ እንጂ ታየ እኮ እንዴ በመሃል የቤቱ ባለቤቶች ነበሩ። አሁን ምንድነው እንደዛ ስለሆነ እኛ ያንቺን ብቻ ነበረ እንትን የሰራ ነውና አንቺን ደግሞ ለብቻ ነገ ወይም ጊዜ ስጭንና አንቺ በሚመች ሰዓት እንደገና እንቅረስ ሲሉ እንደው ምን ያልፈልግም እንዳትመጡ አልኳቸው። ይሄ ሁሉ ነው የጠየቀኝ ልልሽ ነው እኮ። ይሄ ሁሉ ሰው ሲጠየቅ እንዴት አንድ የሚኖሩበትን ቤት ወይ አይተዋል። እንደው ምን አዲስ ቲቪ ቤት ሁሉ ነው ቤት ሁሉ ገብተው ነው እንትን ያደረጉት። እንዴት ሊቀይሩልዎት አልቻለም? እንዴት ነገርኩሽ። አሁን እነሱ በቃ ለብቻ አንቺን ነው እንትን ማድረግ የምንችለው። እኔ ትልቁ ቤት እነሱ ቤት እዛ ሆነን እዛ ኢንተርቪው አድርጉኝ ብዬ ትልቁ ቤት ሄድን። አሁን ሰዎች በመሃል ገቡ። ያን የገባውን ሰው ለብቻ ማድረግ ፈለጉ እና ሌላ ቀን እንምጣ ይሄንን ሰርዘነዋል አሉ። እኔ አልፈልግም እንዳትመጡ አልኳቸው። በቃ እና ይኸውልሽ ያደረገልኝ በ13 ብር አስገባ። እግረኛው ምንም ነገር አላደረገልኝም።
እንዴት አልጠየቁም? እግረኛው አሁን የታወቀ ሚዲያ ነው። እግረኛው ሚዲያ 20 ተከት እንትን ነው ያገኘው እሱ ፎሎ ያደረገው ተሰሻሉት። እንደውም አንለቀውም ማለት ትምህርት ቤቱ እኔ በበኩሌ አልፈልግም ማለት እሺ በቃ እኔ ምንም ስለማይገባኝ እኔ አልፈልግም አልኩኝ። በቃ ምንሽ እኔ አልረዳም ወይም አልፈልግም ሳይሆን እኔ በዛን ጊዜ ምንም አልመሰለኝም የሚገርምሽ እና ስለዚህ እንደዛ ነው። እና አሁንም እናንተ ራሱ እንደዚህ አክብራችሁ ራሱ በመጠየቃችሁ በምን በማድረጋችሁ ለኔ ትልቅ ሞራል ነው። ምንሽ አድርጉልኝ አታድርጉልኝ አይደለም ራሱ የክብር እኮ ነው ለኔ ትልቅ ውስጤ ደስታ ይሰማኛል። በጣም የምትከበሪ ጠንካራ ይሄ በእርግጥ የኢትዮጵያ እናቶች በጣም ጠንካሮች ናቸው። ችግርን የመቋቋም እንትናቸው በጣም ጠንካራ ነው እና እግዚአብሔር ይመስገን እንድታግዟት በተቻለ መጠን ደግሞ የሚፈልጉት ቤትና ሕክምና ነው። ሕክምናቸውና ቤት የሚችለኝ ሰው ነው የምፈልገው ብለዋልና ውድ ኢትዮጵያኖች እንግዲህ ይህንን እንዲረዱት እንጠይቃለን። እንግዲህ ለምርቃትሽ እንገኛለን። ውድ ኢትዮጵያኖች እንግዲህ እንደምታዩት በጣም ጠንካራ ጎበዝ፣ እስካሁን እኛ እንኳን ትምህርት በቃና እንማርም ባልንበት ጊዜ እሷ እየተማረች ያለችበት ሁኔታ ነውና ያለ እንግዲህ እስኪ መልእክት ካለሽ እድሉን ልስጥሽና ምን ማስተላለፍ ትፈልጊያለሽ? ምን እንዲያደርጉልሽ ትፈልጊያለሽ? እነሱን ነገር እንግዲህ እስኪ ተናገሪና ወይ አካውንትሽንም ከታች ጽፈን እናስቀምጣለን ወይ ደግሞ በቃል ተናገሪ። እድሉን ላንቺ ልስጥሽ። በመጀመሪያ እኔ እናንተን አመሰግናለሁ የጋድንተን እንደዚህ አክብራችሁ በመጠየቃችሁ። የትምህርት ቤት ምርቃቱን ደግሞ በፍጹም በኩል አስተላልፍላችኋለሁ። ያው ገና 1 አመት ይቆያል። ሌላ ደግሞ እግዚአብሔር የኔን እንትን ባይሰጣችሁም እንደኔ ጠንካራ ሆናችሁ ሀዘንም ደስታም ሊፈራረቅ ስለሚችል ልጅም የሞተባችሁ ሌላም የበለጠ እንትን ያረጋችሁ እግዚአብሔር መጽናናቱን ይስጣችሁ። ለእግዚአብሔር ስጡት፣ እንደኔ እንዳትጎዱ። እኔ ግን እግዚአብሔር ምንም አልጣለኝም እስካሁን ድረስ በጤና አለው። ትንሽ የሚያሳስበኝ አሁን የቤት መዋል ጤናዬ ጋር አንድ ላይ እንትኑ በመሆኑ ሌላው ሕክምናዬን እያረኩኝ ከእግዚአብሔር ጋር እኖራለሁ። እናንተንም በጣም አመሰግናለሁ። ተመልካቾቻችን ከወይዘሮ አይናዲስ ጋር የነበረን ቆይታ ይህንን ይመስላል። እንግዲህ እናንተም እንደዛ አይነት አስተማሪ የሆነ በሀዘን ውስጥ በደስታ በጣም ብዙ ነገሮች አሉና በህይወታችን ውስጥ የሚከናወኑ እነዛን ነገሮች አሉ የምትሉትን ወደኛ መታችሁ ማውራት መጫወት ወይም ደግሞ እንደዛ አይነት ችግር ገጥሞናል የምትሉትን መረዳት የምትፈልጉም ካላችሁ በእኛ ፖድካስት መታችሁ ማጋራት ትችላላችሁ። እንግዲህ የጋድ ፖድካስት እንደ አዲስ ፕሮግራም እንግዲህ የነበረን ቆይታ ከወይዘሮ አይናዲስ ጋር ይሄን ይመስል ነበር። ጋድ ፖድካስትን ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አጋርነታችሁን አሳዩን። የነበረን ቆይታ ይሄንን ይመስላል። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።